የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ ይህ የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው ቆንጆ ሳቅ ለልጅ ልጅ የሚታለፍ ጥሩ ጠረን ያለው ሳቅ በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ይሄ ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው እንደገና ደግሞ የሚሽልማቱ ደግሞ ጋዝ የማይጠቀም ዘይት የማይጠቀም ውሃ የማይጠቀም መኪና የኤሌክትሪክ መኪና የ2000 አሁን መኪና ነው የሚሸልመው የ2000 አሁን መኪና ነው የሚሸልመው የቢያስምር ጌቴና የቀጸላይ ቤተሰቦች ናቸው ለመኪናው ሻሞ የሚሉት አንድ ጥያቄ እንጠይቃለን ከሃኒና ትግስት ይመጣሉ ጥያቄ ይጠይቃሉ 2000 ብር አሸንፈው ነው ከ75 ነጥብ በላይ የመጣ ቀጥታ አስፔዛ ይሸመትለታል ከ80 ነጥብ በላይ የመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል ማለት ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ እንኳን ደህና መጣችሁ እሺ ቀድሞ የነካ ጥያቄውን ይጀምራል እኔ ቀድሞ የነካው ከሌ ነው ስል ነው የምትጀምሩት ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? እሺ ያኒ በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ህልም ሊያዩ ይችላሉ። ምን አይነት ህልም? ቅዠት፣ ሲሮጡ ብቻ ሽንታቸውን ይሸናሉ። ሌላስ? ተነስቶ ሊወጡ ይችላሉ ወደ ውጭ። አንዳንዴ በርከፍተው ይወጣሉ በእንቅልፍ ልብ። በእንቅልፍ ልባቸው ምን ያደርጋሉ? የትኛውን ነው ያዝልሽ? ይቃዣሉ። ተነስተው ሊሄዱ ይችላሉ። ትግስት አንደኛው መልስ ለመመለስ ሞክሪ። ህልም ያሉ። ምን አይነት ህልም? ህልም እኮ ባዩ ያወራሉ። አንደኛው መልስ ነው። ያወራሉ። ያው በህልም የእንቅልፍ ልባቸው ሰዎች ያወራሉ። ሁለተኛው ተነስተው ሊሄዱ ይችላሉ። ሶስተኛው ሊስቁ ይችላሉ። አራተኛው ሊሸኑ ይችላሉ። እንኳን ደህና መጣችሁ ጋሚ። እሺ ዳንስ ትግስት እግዚአብሔር ይመስገን። ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ፈንድሻ። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ቤተሰቡ። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? አይጥ። ስኳር ከሚጨምርባቸው ነገሮች ውስጥ አንዱን ጥቀሽ። ሻይ። ብራቮ። ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ፈንዲሻ አንደኛው መልስ ነው። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ቤተሰቡ። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? አይጥ ተፈቅዶላታል። በይዘው ስኳር ከሚጨመርባቸው ነገሮች ውስጥ አንዱን ጥቀስ። ሻይ። እሺ ህይወት ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ቺፕስ። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ስራው። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? ሌባ። ስኳር ከሚጨመርባቸው ነገሮች ውስጥ አንዱን ጥቀሽ። ቡና። ድምፅሽን ከፍ አድርጊ። ቡና። ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ቺፕስ።
ቺፕስ ቲያትርም ላይ እንደዛ ነው። አሪፍ ዲያሎግ እየተነገረ ሰው ይጎራረሳል። ሰው አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ስራው፣ ስለ ሙያው። ብራቮ። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? ሌባማ አያስፈቅድም እኮ ስለፈለግሽ አይደለም ሌባ የሚገባው። ስኳር ከሚጨምርባቸው ነገሮች ውስጥ አንዱን ጥቀሽ። ቡና። ብራቮ። ኃይለ ማርያም እንዴት አለ? ሰላም። ደህና ነህ? ጎሽ፣ እንኳን ደህና መጣችሁ። እሺ፣ ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ብስኩት። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ሀገር። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? ሌላ ቤተሰብ። ስኳር ከሚጨምርባቸው ነገሮች ውስጥ አንዱን ጥቀስ። ማኪያቶ። ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ብስኩት። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ሀገር። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? ሌላ ሰው፣ የሚጠሉት ሰው። ስኳር ከሚጨምርባቸው ነገሮች ውስጥ አንዱን ጥቀስ። ማኪያቶ። ደረጀ እንዴት ነህ? ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ውሃ፣ የሃይላንድ። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ስኬቱ። ሰዎች ቤታቸው ውስጥ እንዲገባ የማይፈልጉት ነገር ምን ሊሆን ይችላል? ችግር። ስኳር ከሚጨምርባቸው ነገሮች አንዱን ጥቀስ። ኬኔቶ። ሰዎች ሲኒማ ሲመለከቱ ምን ምግብ ወይ መጠጥ ይዘው ይገባሉ? ውሃ። ብራቮ። አየህ፣ አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ስለ ስኬቱ ራሱ ነው የተናገርከው። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? ችግር። ስኳር ከሚጨምርባቸው ነገሮች ውስጥ አንዱን ጥቀስ። ኬኔቶ። እሺ፣ አሁን 50 ሰዎች ያሉት እንዳለን ሰዎች ሲኒማ ሲመለከቱ ምን ምግብ ወይም መጠጥ ይዘው ይገባሉ? ፋንዲሻ። ሁለተኛው ስለ ለስላሳ መጠጦች፣ ቺፕስ እና ውሃ። አንድ ታዋቂ ሰው በቶክ ሾው ላይ ስለምን ሊያወራ ይችላል? ሁለተኛው ስለ ቤተሰብ፣ አንደኛው ስለ ቤተሰብ፣ ሁለተኛው ስለ ስኬቱ፣ ሶስተኛው ስለ ሙያው፣ አራተኛው ስለ ተሞክሮ። ሰዎች ቤታቸው ውስጥ እንዳይገባ የሚፈልጉት ነገር ምን ሊሆን ይችላል? አንደኛው ችግር፣ ሁለተኛው ሐዘን፣ ሶስተኛው ነፍሳት፣ አራተኛው የሚጠሉት ሰው ነው። ስኳር ከሚጨምርባቸው ነገሮች ውስጥ አንዱን ጥቀስ። አንደኛው ሻይ፣ ሁለተኛው ቡና፣ ሶስተኛው ኬክ፣ አራተኛው ወተት። ስኳር የሚጨምርባቸው ነገሮች። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቢያስምር ጌቴ ቤተሰቦች ያመጡት ነጥብ 76 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። ባይዘወይ አስቤዛ ተሸምቶላቸዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የሁላችሁም ቦታ ነው። ይሄ የሁላችሁም ቦታ። የቀጸላ ቤተሰቦች እንኳን ደህና መጣችሁ። ሃኒ፣ ሳሙኤል፣ ኃይሌና መቅደስ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ፣ ለምን መጣችሁ? መኪናው አለ ነው። እንደዛ ይባላል። ብራቮ። እሺ፣ ሃኒ ምንድን ነው የምትሰሪው? እኔ የግል ስራ። ምን አይነት የግል ስራ? ስፔር፣ የመኪና እቃ ማለት የነዳጆችን ማለት ነው። የኤሌክትሪኮችን አልጀመርኩም።
ኤሌክትሪኩ ማኛ ነው የሚሸልማቸው። እሺ የነዳጆች መኪና መለዋወጫ የሽጫ ሱቅ የሞከርኩ ነው። ቅጥር ነበር ከራሴን የሞከርኩ ነው። ትዳርስ? አግብቻለሁ። ስንት ልጆች? 2 ወለድኩ። እግዚአብሔር ይመስገን። እሺ የምን ኢንሹራንስ አለ ሲባል ትሰሚያለሽ? የመኪና። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? በፊልም። በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀሽ። ቡና። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምንድን ነው? ጦርነት። የምን ኢንሹራንስ አለ ሲባል ትሰሚያለሽ? የመኪና ኢንሹራንስ ሁለተኛው ነው። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? በፊልም በማየት። በሁሉም ኢትዮጵያዊ ቤት ውስጥ የሚገኝ አንድ ነገር ጥቀሽ። ቡና። 1000 ምናምን ብር ገብቷል ቡና ባይዘው ባንክ ነው የሚቀመጠው ቡና። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምንድነው? ጦርነት። አራተኛው መልስ ነው። ሳሙኤል ነው። እግዚአብሔር ይመስገን። እኔ ባንከር ነኝ። ባንከር የት? አቢሲኒያ ባንክ። አቢሲኒያ። ስራ ጥሩ ነው? ጥሩ። ዳርስ ነው? አግብቻለሁ። ጎበዝ። የምን ኢንሹራንስ አለ ሲባል ትሰማለህ? የጤና። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? 1-2 በማለት። በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀስ። ቲቪ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምንድን ነው? ጅብ። የምን ኢንሹራንስ አለ ሲባል ትሰማለህ? የጤና የህይወት ኢንሹራንስ። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? 1 2 3 4 እስቲ ቁጥር ጥሩ። መዝናኛ ቦታ በመሄድ። በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀስ። ቴሌቪዥን። ብዙ ሰዎች እፈራለሁ ሲሉ የሚደመጡ ነገር ምንድነው? ጅብ። መጥፎ ነው። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ 2 የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። በሙያዬ ሜዲካል ራዲዮሎጂ ቴክኖሎጂስት ነኝ። ግን አሁን ተፍተፍ ነው። ራዲዮ ሜዲካል ራዲዮሎጂ ቴክኖሎጂስት። እኔ እኮ ገብቶኛል፣ ግን ራዲዮሎጂ ምንማ ላይገባው ይችላል። እኔ ገብቶኛል። ሬዲዮ ጣቢያ ውስጥ ነው የምትሰራው? ሬዲዮ ጣቢያ፣ ጤና ጣቢያ። እሺ ትዳርስ? ያው ተፍተፍ ነው። እዛ የምን ኢንሹራንስ አለ ሲባል ትሰማለህ? የቤት። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? ከቤተሰብ ጋር ሰብሰብ በማለት። ከቤተሰብ ጋር። በሁሉም ኢትዮጵያዊ ቤት ውስጥ የሚገኝ አንድ ነገር ጥቀስ። ፎቶ ይኖር ይሆን? ፎቶ፣ ምስል ነው። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምንድን ነው? አይጥ ይፈራሉ መሰለኝ። አይጥ። የምን ኢንሹራንስ አለ ሲባል ትሰማለህ? የቤት። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? ከቤተሰብ ጋር በሰብሰብ ብሎ በመጫወት፣ ከልጆቻቸው ጋር በመጫወት። በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀስ። ስዕል ወይ ፎቶ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምንድን ነው? አይጥ። መቅደስ እንዴት ነሽ? አለባበሳችሁ ደስ ይላል በጣም። አግብተሻል?
ሚስጥር ነው። አላገባም። ሚስጥር ነው። አላገባም። ያው እሱ ካላገባ እኔ እንዴት አገባለሁ? ታላቅ ነው። በተራ ነው። አንተ ዞር አትልም እንዴ? አግብተህ አንቺ ስታንቺ ተፈተፈት እንጂ እሱ ልክ ነሽ ይሉ ይደብራል። አይ የዘንድሮ ልጅ ይባላል። ታላቋ ቆሞ እሷ ገባች። ስራ ሲስ መሐንዲስ ነው። ኧረ የምን ኢንሹራንስ አለ ሲባል ትሰማለህ? የገንዘብ ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? በመተኛት በማረፍ በመተኛት። በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀሽ። ሶፋ። ብዙ ሰዎች ፈራለው ሲሉ የሚደመጡት ነገር ምንድን ነው? እባብ። እባብ። የምን ኢንሹራንስ አለ ሲባል ትሰማላችሁ? የገንዘብ። ከሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? በመኝት በማረፍ በመኝታ እርሱ በመኝታ በማረፍ በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀሱ። ሶፋ። ብዙ ሰዎች ፈራሉ ሲሉ የሚደመጥ ነገር ምንድነው? እባብ። እባብ አንደኛው መልስ ነው። የምን ኢንሹራንስ አለ ሲባል ትሰማለህ? የህይወት፣ የመኪና። ሶስተኛው የንብረት፣ አራተኛው የቤት ነው። ሰዎች ከስራ በኋላ በምን ሊዝናኑ ይችላሉ? አንደኛው ፊልም በማየት፣ ሁለተኛው ኳስ በማየት፣ በመዝናኛ ቦታ በመሄድ፣ ከልጆቻቸው ጋር በመጫወት። በሁሉም ኢትዮጵያ ቤት ውስጥ የሚገኝ አንድ ነገር ጥቀስ። አራቱም አልተመለሰም። አንደኛው እንጀራ፣ ሁለተኛው ምጣድ፣ ሶስተኛው መሶብ፣ አራተኛው ድስት። ብዙ ሰዎች ፈራሉ ሲሉ የሚዳምጡት ነገር ምንድን ነው? አንደኛው እባብ ነው። 2 እና 3 አልተመለሰም። አራተኛው ጦርነት ነው። ሁለተኛው ሞት፣ ሶስተኛው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በየዙር አብራሽ በተከሰተ በሰባተኛው መኪና የኤሌክትሪክ መኪና ነው። ደግሞ እንቁላል የሆነች መኪና፣ ድምፅ የሌለው መኪና፣ ጋዝ የማይወስድ፣ ዘይት የማይወስድ፣ ውሃ የማይጠቀም፣ ማደያ ውስጥ አትታዩም። ከስልካችሁ ጋር ቻርጅ የምታደርጉት መኪና ነው የምንሸልማችሁ። የቢያስምር ጌቴ ቤተሰብና የቀጸላ ቤተሰቦች ናቸው ለመኪናው ሻማ ያሉት። የቢያስምር ጌቴ ቤተሰቦች ያመጡት ነጥብ 76 ነጥብ ነበረ። የቀጸላ ቤተሰቦች ደግሞ ያመጡት ነጥብ 56 ነጥብ አምጥተዋል። 56 ነጥብ አምጥተዋል። ስለዚህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመዝለኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። የቢያስምር ጌቴ የቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምፅ ማውጣት መጠቆም አይቻልም፣ መጻፍ አይቻልም። ትዕግስት እርግጠኛ ስትሆኚ ነፂ እንጀምር በይ። ነፂዬ እንጀምር። ሽራ ሸሚዝ ወታደር የፖሊስ ልብስ የማዕረግ ልብስ ሚሊታሪ ዝናብ የፖሊስ ልብስ ምን አይነት ሬንጀር ፌደራል ሬንጀር ወይኔ ካኪ መብራት መብራት አምፖል የመብራት ሌላ ስም ምንድን ነው? ላይት ብርሃን ዋናው ፀሐይ ጨረቃ እንዴ ማጠፊያ መብራት ማን የሚሰጠን? ውሃ አረ ስሙ አጠቃላይ መብራት ማቀፊያው አረ 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 እንትን ቆጣሪ ወይ ጉድ ኤሌክትሪክ ውሃ
ውሃ ምንድን ነው? የምንጭ ውሃ ምንድን ነው? ፈሳሽ ተው እንጂ ኧረ ተው። በግ ስጋ ዶሮ። እሺ ዶሮ ዶሮ ማረድ የዶሮ ጥስ ምን አለ? እንቁላል ወይም ስጎ አይ አጥንት እሺ ፈረሰኛ እሺ ሽንኩርት እግር ሌላ ምንድን ይባላል? ጉሮሮ አለ። 12 መቋደሻ ቀይ ነው። ሌላ ማን ቀጥሎ የሚያሳይ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እንቀጥል። ቤተሰብ ግሩፕ ቡድን እሺ ግሩፕ የቤተሰብ ጨዋታ ግሩፕ ወይም በጋራ እሺ ቡድን እሺ አብሮነት አብሮ መኖር አንድ ላይ አብሮነት እኮ አብሮ መሆን ግዙፍ መሆን ምንድን ነው? ቡድን እሺ አቃፊ እኮ ማህበር ማህበር ስብሰባ ህብረት ደርሳችሁበት ነበር እኮ። ልጅ ማዘል አይ ልጅ ወይም ውሃ ማሰሮ ወይም ስራ እንስራ ምግብ መብላት ማንኪያ ስትሮ እስቲ ቆይ መጀመሪያ ቡና መጠጣት ቆይ ውስጥ ምን ይቆላል? ቡና ማፍላት ወይም ይበላ ነገር አሻሮ ቆሎ ወይም ፋንዲሻ ወይም ባቄላ ሆኖ በቆሎ ባቄላ አሹ ሽምብራ አሹቅ አታውቂም አንቺ? አሹቅ አታውቂም? አሹቅ አታውቂም? በልተሽ አታውቂም? አሹቅ እኔ ወይ ዝም ብዬ ሳላውቀው ነው የበላሁት ወይ ሌላ ስም ይኖራል። እኔ አላውቅም። አሹቅ የት ነው ሰፈራችሁ? የት ረካል? ጎጃም ነው። የጎጃም ልጅ ነኝ። እና ጎጃም ባቄላ አይለም? ባቄላ ነው የሚባለው። ባቄላ ተቆልቶ ከዛ በውሃ ሞቅ ተደርጎ እንግርግብ ነው የሚባለው በጎጃምኛ። እንግርግብ ነው እንጂ አሹቅ አታውቂም? አሹቅ አላውቅም። እኔ ነኝ የማላውቀው እንግርግብን። ይቅርታ። እሺ ቆሻሻ ብናኝ መታጠብ አቧራ ብራቮ። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። ቢያስምር ጌቴ ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 120 ነው። 120 ደግሞ 40 ሺህ ብር አስገኝቶ አያውቅም። 120 ሲባዛ በ10 1200 ብር አላቸው። 1200 ብር አላቸው። አስቤዛ ተሸምቶላቸዋል ደግሞ አስቤዛ ተሸምቶላቸዋል ደግሞ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ። ውድ
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ